አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶችዬ ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ ረብል ዓለሚን። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። በያላችሁበት አላህ ይጠብቃችሁ፣ አላህ ይጠብቀን፣ ሀገራችንንም አላህ ሰላም ያደርግልን እና እንዴት ናችሁልኝ ውዶችዬ? እስኪ በመልካምነት አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ ውዶችዬ። በርችም ላላችሁኝ እህቶቼ ጀዛኩም አላሁ ኸይራን ብያለሁኝ። ውዶችዬ ዛሬ ይዤላችሁ የመጣሁት አይዲያ አንዲት ጓደኛ የገጠማትን ገጠመኝ ነው። ምክንያቱም አገራችን ይራራቃን ግን የምንኖረው ከአንድ ቤት ነበር ማለት ነው። ጠይብ እሱም ገጠመኝ ምን መሰላችሁ? ስራ ታዲያለች በደላላ ማለት ነው። አንድ ቤት ብዙ አመት ኖረናል። ሀሀብያው የሀይጃዛ ቤት ማለት ነው። ሀረብ ቤት ሳይሆን ሀይጃዛ ቤት። ከዛ በደላላ ስራ ታዲያለች። ሀዛ ስራ ካሷ በፊት ሁለት ሀበሾች ሰርተውበታል አለ ደላላይቱ። ጠይብ ሀዛ እየሰራች እያለ የሁል ጊዜ በቃ ስራው ጥሩ ነበረ። ቤቱም ሹጋ ነው፣ ልጆቹም 3 ናቸው። ግን ሰዎቹ ደስ የማይሉ ትል ነበር ሁል ጊዜ ማለት ነው። አዲያ እንዲህ ከሆነ ለህይወትሽ የሚያሰጋ ከሆነ ጥለሽ ውጭ እያልናት እንደዛ እያለኝ 3 ወር ነው 4 ወር ሰራይ። ከዛ ጥላው ወጣኝ ማለት ነው። ስታየው አለ አይደለ ለህይወቷ የሚያሰጋ ስለሆነ ጥላው ወጣኝ። ሁል ጊዜ ይደውሉላታል። ሰዓዲያ ለምንድን ነው የማትመለሽው? ይሄርሹ እሷ ደግሞ ስትመጣ ኢጃዛ ብላ ነው የመጣው። መስራት አልፈልግም ብላ አልነገረቻቸውም፣ ፈርታቸው ማለት ነው። ኢጃዛ ብላ መጣይ። በይኸው ቀረኝ። ለምን አልነገርሽንም? ማዲያ ይሄርሹ ኢጃዛ ብለሽ ለምን እንደገና አልመጣም ትይናለሽ? ይሏታል ማለት ነው። በኋላ እንደዛ ይደውሉላታል ሁል ጊዜ። እሷ ላነሳ ስትል ከደላላይቱ ይደውላሉ። ለምንድን ነው ሰዓዲያ የማመጣው? ልጆች እሷ አናፈቁ ልጆቻችን ይሏታል ማለት ነው። እኔ ምን ላድርግ ሂጂ ብያን ነበረ አልሄድም ብላለች ትላቸዋለች ደላላይቱም ማለት ነው። ከዛ እንደዛ እያለች ሌላ ስራ ትሄዳለች። ሌላ ስራ ሄዲያ 15 ቀን ሰርታ ወጣ። ያዛ ስራ እንግዲህ ነሲብ ሲያልቅ ማለት ነው። ሀቢት ደግሞ የነበረው ደግነቱ ሰው የለም። አንድ ላይ ብቻ በባህር የመጣ እሱና እሷ ብቻ ነበሩ። እሱም አዲስ መጥቶ ማለት ነው አላህ ሲደርስለት። ያው እነሱም ግን ሀላ ያልተቃኑም። ቤታችንም ኢማራው ትልቅ ነበር። ሀላ ሀስጡ ነበር ነው መጨረሻ ሀዛ ደውሎ ከቤት ካሆንሽ ነይ ቶሎ ልጆችን ይዣቸው ልመጣ ነውና ሰላም ባያቸው በጣም አንቺን ናፍቀዋል ልጆቼ ይላታል። የኔ ሙስኪን እውነት መሰላት። አባያዋንና ቦርሳዋን አንጠልጥላ ተወርዳለች ያታይ ማለት ነው። ልጆችን ሰላም ልትል አይደለ ከቤት ያለው ያን ባህርተኛ ብቻ ነው። ከዛው ርድ ስላለኝ ይሄን ሁሉ ታሪክ የምነግረና በኋላ እስር ቤት ሆና ነው። ውርድ ስላለኝ መሬትና ሰው ተደባለቀብኛል። በቃ አለሁበት አላውቅም ማለት ከዛ ያው ነሲቡ አለቀ የዛ ሰዓት ማለት ነው። ይሄ የሆነበት ምክንያት ለምንድን ነው እምቢ ያለችው? ሀኛ ቤት እናንተ ቤት አልሰራም ብላ ነው። በኋላ ዲያ ምክንያቱ ምን አሉሽ ስንላት አዛ ገባሽ በኋላ እንዲህ ሰርቃናለይ ብለው ነው አለ። ግን ሀዛ ስታይ የነካውን ነገር የለኝም ማለት ይኸው ሳታስበው በ10 ብር ቢጃማ ኢትዮጵያ ገባይ። 3 ወር ነው 2 ወር ታስራ ማለት ነው። ይሄን ያልኩበት ምክንያት ካላህ በታይ አንዴ ያለ ስራ ሲያጋጥማችሁ አይታችኋል። ለ8 ቀንም ሆነ 15 ቀን አያያዙን አይታችሁ ሳይቃጠል በቅጠል የሚባል አለ አይደለ ጥላችሁ ወጣ ነው። በኋላ አደጋው ከባድ ነው። መስዋዕትነት ያስከፍላል ማለት ነው። ይኸው እሷ ሳታስበው ነው ወላሂ ስራ ፈልጉ እያለ ይኸው እንደዛ ብላ 1 ብር ሳይዝ ኢትዮጵያ የገባዩ ማለት ነው ሳታስበውና አላህ በታይ መጠንቀቅ ጥሩ ነው ልላችሁ ፈልጌ ነው። ለሁላችንም የሚጠቅመንና እኔ ሀዛው ወዲህ አሁን በደላላ ስራ ሂጅ አላውቅም። በጣም ነው የምፈራው ከምንም በላይ። አንድ ቤት እሷ ጋር ስንት አመት ኖረናል ማለት ነው። ሀይጃዛ ቤት ሀገራችን እንኳን ትንሽ ፈቀቅ ይላል። ኢትዮጵያ አንድ አካባቢ አይደለንም ግን